ይህ ሰው ስኬታማ እንደሆነ ብዙ ጊዜ ራሱ ሶሻል ሚዲያ ላይ ሲነግረን ቆይቷል። የተለያዩ ወጣቶችም የሱ ውለታ እንዳለባቸውና በሱ ምክንያት ህይወታቸው እንደተቀየረ ሲናገሩ ታይተዋል። ከዚህ ስለተመዘገባችሁ ብቻ 15000 ብር ትሸለማላችሁ ማለት ነው። ስለተመዘገባችሁ ብቻ እንደገና ደግሞ ከመመዝገቡ ባሻገር ደግሞ 3 ቀን የሚሰጥ ኦንላይን እንዴት ስራ መስራት እንደምንችል ገንዘብ እንዴት መስራት እንደምንችል በነፃ የሚሰጥ ስልጠና የሚቆየው ለ3 ቀን ሲሆን ማለትም ጥር 18፣ 19 እና 20 ነው። ጋይስ የድል እንዳያመጣችሁ ማርያም ዩቲዩብ ላይም የቢዝነስ እና ሰልፍ ኢምፕሩቭመንት ኮንተንቶችን ይሰራል። በተለያየ አጋጣሚም ቻናሉ ላይ የግራፊክስ ዲዛይን፣ ቪዲዮ ኤዲቲንግ፣ ፍሪላንሲንግ፣ ፌስቡክ አድስ በተጨማሪም ስለ ፎሬክስ ትሬዲንግ ኮርስ ሰርቶ ያስተምራል። ኪሊክስ አካዳሚ በሚለው የመማሪያ ፕላትፎርም ወጣቶችን ስለ ማርኬቲንግ ያስተምራል። የብዙ ሰዎች ጥያቄ የሚመጣውም እዚህ ጋር ነው። እንዴት አንድ ሰው ስለ ሁሉ ነገር ሊያውቅና ሊያስተምር ይችላል? ከሚሰራው ቀም ይበዛዋል። እንደዚህ ልጅ ምጠላው የለም። እውነትስ ይህ ሰው እንደሚነግረን ስኬታማ ነው ወይስ ከኋላው ድብቅ ሴራ አለ? በእውነትስ ይህ ሰው ማን ነው? ዮናስ ሞህ አሁን ላይ በዩቲዩብ ቻናሉ ከ400,000 በላይ ሰብስክራይበሮች ሲኖሩት ኮንተንቱም ስለ ቢዝነስ እና ሰልፍ ኢምፕሩቭመንት ነው። ከዛ በተጨማሪም ዲጂታል ማርኬተርና በወጣት እድሜው ሚሊዮነር ነው። ራሱ የሚያስተዳድረውም ኪሊክስ አካዳሚ የተባለ ኤጁኬሽናል ፕላትፎርም እና ዮናይል የተባለ የማርኬቲንግ ድርጅት አለው። ይህ ሁሉ ግን በሱ የተነገረን ታሪክ ነው። እኛ ግን የማናውቀው የኋላው ያልተነገረ ታሪክ በጣም ረጅምና ውስብስብ ነው። ክሬት ማድረግ ስትጀምር ኮንሰፕሽን ኔቸር ራሱ ይቀየራል። እንደ በፊቱ አለም ኮንሱም ማድረግ የምትጀምረው እቺ ነገር እንዴት ነው ፖስት ያደርጋል እንዴት አድርጎ ቢቀርጸው ይሆን ትላለህ። ቢካዝ አንተም እያደረግከው ስለሆነ የሆኑ ሰዎች ሲሰሩ ስታይ ኮንሱም የምታደርግበት መንገድ እንደሌላ ሰው እያልክ አይደለም። አስተያየቱ ራሱ እየተቀየረ ይመጣል። ፐርሰናሊ የማይሸጥ ታሪክ የለም ብዬ አላምንም። ሁሉም ታሪክ መሸጥ ይችላል። ዮናስ መሐመድ ወይንም ዮናስ ሞህ የተወለደውና ያደገው በቦች አገር ደሴ ከተማ ላይ ነው። የነበረው አስተዳደግም እንደ ሁሉም ኢትዮጵያዊ ልጅ እንደነበረና ምንም የተለየ ነገር እንዳልነበረው ይናገራል። የኤሌመንተሪና ሃይስኩል ትምህርቱም ደሴ ላይ ከተከታተለ በኋላ የኮምፒውተር ሳይንስ ትምህርቱን ለመከታተል አዳማ ዩኒቨርሲቲ ገባ። መጥፎው የህይወት አጋጣሚ የተፈጠረውም በዚህ ጊዜ ነበር። ዩኒቨርሲቲ ላይ ካገኛቸው ጓደኞቹ ጋር መጥፎ ሱስ ውስጥ ገብቶ ህይወቱን ባላሰበው መንገድ አበላሽ። እናም በዚህ ሁኔታ ውስጥ ያለ አንድ ህይወቱን ለአንዴና ለመጨረሻ ጊዜ መቀየር የሚችል አጋጣሚ ተፈጠረ። ኮቪድ-19 ይህ አጋጣሚ ለሌሎች መጥፎ አጋጣሚ ቢሆንም ለዮናስ ግን ህይወቱን የቀየረበት አጋጣሚ ነበር። በዚህ ጊዜም ወደ ቤቱ ተመልሶ ሰውነቱንና አእምሮውን ማደስ እንዳለበት ተረዳ። እናም ይህ አጋጣሚ ብዙ ነገር እንዲማርና አእምሮውን እንዲያድስ አስቻለው። በዚህ ጊዜም በተማረው የግራፊክስ ዲዛይን ትምህርት በአንድ ህትመት ቤት በወር በ3000 ብር ደሞዝ ተቀጥሮ መስራት ጀመረ። ከዛም የግራፊክስ ዲዛይን አስተማሪ ሆኖ ሰራ። ከዛ በተጨማሪም በወር በ3000 ብር ደሞዝ ለአንድ ሬስቶራንት የሶሻል ሚዲያ ማርኬቲንግ ወይንም ፕሮሞሽን መስራት ጀመረ። በዚህ ሁሉ ስራ እያለና በጊዜው በጣም ብዙ ብር እያገኘበት በነበረበት ሰዓትም አንድ መጥፎ ነገር ተፈጠረ። ዩኒቨርሲቲ እንዲመለሱ ተነገራቸው። ገንዘብ እያገኘበት በነበረበት ጊዜ በጣም ብዙ ስራ እየሰራበት በነበረበት ጊዜ ይህ ነገር ሲፈጠር ምን ማድረግ እንዳለበት ጨነቀው። ከቤተሰቦቹ ከተመካከረ በኋላም ወደ ዩኒቨርሲቲ ለመመለስና የጀመረውን ትምህርት ለመጨረስ ወሰነ። ይህ ውሳኔም በጣም ብዙ ነገር ያጣበትና ከባድ ነበር። ያጣነው ኦተንቲክ የሆነ ኮንቴንት ነው። ሶሻል ሚዲያዎቹ ከመቼውም ጊዜ ላይ ተቀይረዋል። ከዩኒቨርሲቲ ሆነው ስራውን ሊሰራበት የሚችልበትን መንገድ መፈለግ ጀመረ። እናም ያኔ ነበር ኮንተንት ክሬት ማድረግ የጀመረው። ስልኩን በመጠቀም ብቻም ስለ ዩኒቨርሲቲ ላይፍ ኮንተንቶችን ክሬት ማድረግ ጀመረ። ግን ያ ለፓሽን የሚሰራ ስራ እንጂ ገንዘብ የሚገኝበት መንገድ አልነበረም። ስለዚህ ገንዘብ ለማግኘት እንዛው ዩኒቨርሲቲ ሆነው ለሎካል ክላይንቶች ሶሻል ሚዲያ ማርኬቲንግ መስራት ጀመረ። 4ኛ ዓመት ዩኒቨርሲቲ ሲገባም ቤት ተከራይቶ እዛ ላይ መስራት ጀመረ። 5ኛ ዓመት ላይ ደግሞ ቢሮ ለመከራየት የሚያስችል አቅም ደርሶ ስለነበር ቢሮ ተከራይቶ ስራውን መስራት ቀጠለ። ከዛ በኋላም ለትምህርቱ ብዙ ትኩረት ባይሰጥም ጥሩ ነጥብ በማምጣት ተመረቀ። ከዛ በተጨማሪም አዳማ ላይ ዮናይል የሚባል የማርኬቲንግ ኤጀንሲ ለመክፈት ችሎ ነበር። በአንድ ድንጋይ ሁለት ወፍ። ከዚህ በኋላም የዮናስ መንገድ በስኬት የተሞላ ነበር። ወደ አዲስ አበባ ተዘዋወረ። ዩቲዩብ ቻናሉን ማሳደግ ቻለ። በትንሽ ጊዜ ውስጥም በወጣትነት እድሜው ሚሊዮነር መሆን ቻለ። ወጣቶችን ስለ ማርኬቲንግ ለማስተማር ኪሊክስ አካዳሚ የሚባል የኤጁኬሽናል ፕላትፎርም ከፈተ። ይህም በስኬት ላይ ስኬት እንዲደራረብና የቢዝነስ ስራውን አጠናክሮ ትልቅ ደረጃ ላይ መድረስ ቻለ። የዮናስ ሞህ የህይወት ታሪክ ብዙ ወጣቶችን ኢንስፓየር ያደርጋል።
አንድ ሰው ለመለወጥ ከፈለገ ምንም ነገር ቢመጣ ተቋቁሞ ስኬት ላይ መድረስ እንደሚችል ትልቅ ማሳያ ነው። ስለዚህ ለመለወጥ ፈቃደኛ ሁንና ምንም ቢመጣ ለመቋቋምና የፈለክበት የስኬት ደረጃ ላይ ለመድረስ ጉዞህን ጀምር። እናም አስተውል፣ ስኬት ከአንድ እርምጃ ይጀምራል። ስለተመለከታችሁት አመሰግናለሁ። ይህንን ቪዲዮ አስተማሪና አነቃቂ ሆኖ ካገኛችሁት ሰብስክራይብ እና ላይክ ማድረግ እንዳትረሱ። ስለ ቻናሉ ያላችሁን ማንኛውም ሐሳብና አስተያየትን ኮሜንት ላይ አሳውቁኝ። በቅርቡ 1000 ሰብስክራይብ ስንገባ ለእናንተ ለቤተሰቦቻችን ጊቫዌይ ስለምንሰጥም ሁላችሁም ሰብስክራይብ እያደረጋችሁና ቤተሰብ መሆናችሁን አትዘንጉ። በቀጣይ በሌላ አስገራሚና አስደናቂ የቢዝነስና የስኬት ታሪክ እስከምንገናኝ ባይ